ባለፈው አንድ አመት ተኩል ካደረገው ዝግጅቶች መካከል ሁለተኛው ከደራሲያን ጋር የሚለው ዝግጅት ነው ከኢትዮጵያ ቡክ ፎረም ከቤት ከተማ ማዕከልና ከአርሲቪ ጋር በመተባበር የሚያዘጋጀው ዝግጅት ነው ይሄ 6ኛ ወር የመጀመሪያው መንፈቅ ውይይታችን ነው አራቱን ደራሲያን ከዚህ በፊት ተዋውቀናል እናያለን አሁን ጥያቄዎቻችሁን እንቀበላለን አርሲቪንም በጣም እናመሰግናለን ስለዚህ አሁን መድረኩ ክፍት ነው ጥያቄ መጠየቅ ትችላላችሁ እሺ ለአምባሳደር ታደለች ኃይለ ሚካኤል ነው ይሰማል አይደለ ስላገኘነው በጣም ነው ደስ የሚለኝ በህይወት መገኘት ራሱ ስኬት ነው ብዬ ነው ማስብ ለእናንተ ትውልድና በዚህ መነሳት ፈልጋለሁ ታመነ መንግስቴ ይባላልው የአርቲስት ቴሌቪዥን ጋዜጠኛ ነኝ እና መጠይቆት አንድ መሰረታዊ ነገር አለ ከርሳቸው ጋር አሁን ስንጫወት ነው ሐሳቡ ይመጣልኝና ብዙ ትውልድ የሚገለጥበት የየራሱ ነገር አለው በተለይ የሚታይ ነገር ለምሳሌ አክሱም ማለት ያኛው ህንጻ አለ ላሊበላ አለ የነ አጼ ምኒልክ ዘመን አድዋ ይገለጣል የነ ቀዳማዊ ለስላሴ ዘመን ራሱ ብዙ አንበሳው ለምሳሌ ይገልጸዋል የናንተ ትውልድ እንግዲህ ትውልድ ሲባል ስለምሰማ ነው ይሄ 60ዎቹ ትውልድ ይባላልና አሁን ከአመታት በኋላ 20 30 አመታት በኋላ የሚመጡት የኛ ልጆች በምን ያስታውሷችሁ ምንድነው እናንተ ትክክለኛው መገለጫ ይሄን እንደው አስመረው ቢነግሩ በጣም ደስ ይለኛል እግዚአብሔር ይስጥልኝ የኔም ጥያቄ ለክብርት አምባሳደር ታደለች ኃይለ ሚካኤል ነው ጥያቄን በጣም አጠርስ አድርገው ማለትም የ50 አመት ሙሉ ጥያቄ ስለሆነ ባጭር ጊዜ ውስጥ ለመጠየቅ ትንሽ ስለሚያስቸግር ባጭሩ ለመጠየቅ ያህል የዛ ትውልድ አባላት ይዛቿቸው ከተነሳቿቸው ጥያቄዎች ውስጥ አንዱ የሚባለው የብሔረሰብ እኩልነት ጥያቄ የሚለው እንደሆነ እርሶም መጽሐፉ መጨረሻ ላይ ገልጸውታል የኔ ጥያቄ ምንድነው ያኔ በዛ ጊዜ የነበራችሁ ወይም የዛ ትውልድ አባላት የምትባሉት የብሔር እኩልነት ጥያቄ ብላችሁ በመትሉበት ሰዓት ምን ማለታችሁ ነው ማለትም የብሔር እኩልነት ጥያቄ ተመልሷል ሲባል በእናንተ አስተሳሰብ መሰረት አሁን በተግባር ላይ ይሆነ እንዳለው ወይም አሁን እየተተገበረ ባለው መልኩ ነው ማለት ምን ማለት ነው የኔ ግንዛቤ የብሔር እኩልነት ጥያቄ ተመልሷል የሚባለው ወይም በተግባር ላይ ውሏል የሚባለው የመጀመሪያው የህግ ዕውቅና ሲያገኝ ነው በያስባለሁ ቋንቋዎች በህግ ፊት እኩል ሲሆኑ ሁለተኛ ደግሞ ዜጎች ባፍ መፍቻ ቋንቋቸው መማር ሲችሉ እንዲሁም ደግሞ በቋንቋቸው መዳኘት ሲችሉ ከዚህ በተጨማሪም ደግሞ የተለያዩ አካባቢዎች የመንግስት የሥራ ቋንቋ የአካባቢው የሥራ ቋንቋ መሆን ሲችል በኔ ግንዛቤ ይሄ ነው የብሔረሰብ እኩልነት ሲባል ነገር ግን አሁን በተግባር እየተተረጎመ ያለው የብሔረሰብ እኩልነትን ለማስፈን ቋንቋን ወይም ብሔርን መሰረት ያደረገ ፌደራላዊ አወቃቀር መሬት ላይ በተግባር እንዲውል ተደርጓል እንዲሁም ደግሞ አንድን ክልል ልክ እንደ ሉዓላዊ ሀገር መቁጠር ለምሳሌ ኦሮሚያ የሚባል ክልል አለ ትግራይ ክልል አለ እነዚህ ክልሎች በአንዲት ሉዓላዊት ኢትዮጵያ ውስጥ እንዳሉ ያስተዳደር ወሰኖች ሳይሆን ልክ ራሳቸውን እንደቻሉ ሉዓላዊ ሀገር አድርጎ እንደመቁጠር እንዲሁም ደግሞ ኢትዮጵያ ራሷን እንደቻለች አንድ ሀገር ሳትሆን የተለያዩ ሀገራት አንድ ላይ ሆነው ተባብረው እንደፈጠሯት ልክ እንደ አውሮፓ ህብረት አይነት ተደርጎ ነው አሁን በተግባር ላይ እየዋለ ያለው ስለዚህ እናንተም የዛ ትውልድ አባላት የብሔረሰብ እኩልነት ጥያቄ ስትሉ ምን ማለታችሁ ነው ሁለተኛ ደግሞ ምንድነው የብሔረሰብ እኩልነት ጥያቄ ተመልሶ አልቋል ወይም ታሪክ ሽሮታል የሚባለው ምን ነገሮች ተተግብሮ ሲገኙ ነው ምክንያቱም 60 አመት ሆኖታል አሁን ኢትዮጵያዊ ማን ነው ወይም ደግሞ ዋለልኝ መኮንን ያንን መጣጥፍ ካስነበበበት ጊዜ ጀምሮ ነው ጥያቄው የተነሳውና 60 አመት ሆኖታል እድሜው ይሄ ጥያቄ ተመልሶ አልቋል የሚባለው ወይም ታሪክ ሽሮታል የሚባለው ምን ነገሮች ሲሟሉ ነው የሚሉት ሁለት መሰረታዊ ጥያቄዎች ነው ያሉኝ አመሰግናለሁ ሁላችሁንም ስለሰጣችሁን መጽሐፍ ሁላችሁንም አመሰግናለሁ የኔ ጥያቄ ሱባለውን የሚመለከት ነው ሱባለው መጽሐፍህ ላይ አንድ ገጸ ባህሪክ ራሱን የሚያጠፋበት ክፍል አለ አስተዋውሰዋል አይደል ስለሱ ምንድነው ቅርታ ዘርዘር አርጊ ሳልገለጽኩት ምንድነው እዛ
እነዛ መስመሮች ውስጥ ልትገልጸው የፈለከው ፊሎሶፊካሊ ሆነ ኮንሰፕት ካለ ምንድነው ልትገልጸው የፈለከው? እዚህ ውስጥ ደግሞ ሐሳቦችህን መጽሐፎች ስንጽፍ ቅድምም እየተባለ ነበረ ከዚህ በፊት የኖርናቸው ያነበብናቸው ያወቅናቸው ሰዎች አሉና የተደበቀው አእምሮአችን ክፍል ውስጥ የተቀመጡ ዕውቀቶችን መጽሐፍ ስንጽፍ እንደ አዲስኛ የፈጠርናቸው መስለውን እንደ አዲስ ገርመውን ምንጽፋቸው ጽሁፎች አሉና አንተ ሐሳብህን በመንድነው የሐሳብህን ኳሊቲ በመንድነው የምትመዝነው? እሺ አመሰግናለሁ። እንደዚህ አይነት ውይይት ማየት በዚህ ጊዜ በጣም ደስ ይላልና አመሰግናለሁ። ሁለት አጠራጠር የሚሉ ጥያቄዎች ነው ያሉኝ። አንደኛውን አምባሳደር ታደለች ቢመልሱልኝ ደስ ይለኛል። ሌላውን እየተመካከራችሁ ትመልሱልኝ። የመጀመሪያው ጥያቄ ብዙ ለውጦች አይተናል እና ለውጦቹ ግን የመጀመሪያው ጊዜ ኋኋ ይላል፣ ህዝቡም ይቀበላል፣ ከዛም ወደ ተለመደው ወደ ድሮ ሩቲን ይመለሳል እና ችግራችን ምንድነው? ሩቱ አምባሳደር ታደለች ኃይለሥላሴም ሲወድቁ አይተዋል፣ ደርግም ያውንም መንግስትም ታይቷል እና ችግራችን ምንድነው? ለውጡ ማይቀጥልበት ማንሻሻልበት እንደ ሶሳይቲ ተለውጠን የማናድግበት ምክንያት ምንድነው? እሱን ኤግዛክት መልስ ላይ ኖር ይችላል ያላችሁን አስተያየት። ሁለተኛው ደግሞ እንደዚህ አይነት ትራንዚሽን ጊዜ ስፔሻሊ ወጣቶች እኛ ብዙ ሳይኮሎጂካሊ ስትረስ ይኖራል፣ በጣም ብዙ መጥፎ ነገሮች እናያለን እና እናንተም ለውጦች ሲመጡ እንደዚህ አይነት ነገሮችን አልፋችሁ መጣችኋል ብዙ ጊዜ እና እንዴት ነው ያለፋችሁት? ቤዙ ምንድነው የሚሆናችሁ ለአስተሳሰባችሁ ለቀጣይ ተስፋ አርጋችሁ እንደ ጄነሬሽን እንደ ሰው ለማለፍ ምን ተስፋ ያያረጋችሁ? ስፔሻሊ አምባሳደር ታደለች ታስረው ብዙ እንግልት አይተው ስላለፉ ምንድን ነበር ወደፊት እንዲገፉ ያረጉት ሚሊዮን ቢመልሱልን አመሰግናለሁ። እሺ አመሰግናለሁኝ። ዘሪሁን ባላለሁኝ በጣም አመሰግናለሁ ኦታም እዚህ ስላየሁት ወይም ስንቅነህን ስላየው ማለት ነው። ጥያቄ ምናልባት ከዚህ ከተፈጥሮ ጋር የተገናኘ ጥያቄ ነው። ከቅርብ ጊዜ ወዲህ በተለይ አርባናይዜሽኖች በጣም እየሰፉ በመጡ ጊዜ በጣም ወሰብሰብ ያሉ የሚታዩ ሳይሆን የማይታዩ ግን ነፍስንና ስጋን አይምሮ መንፈስን ሳፎኬት የሚያደርጉ የህይወት ልምምዶች እያየን ነውና እንዴት አድርገን አርባናይዜሽን ውስጥ ሆነን ከተፈጥሮ ጋር የተቆራኘ ወይም ነፍስና ነፍስ ከተፈጥሮ ጋር የተሳሰረ ነገር እንዲኖር ምን አይነት መረዳት አለ እዛ ጋር የሚል ጥያቄ ነው ያለኝ። አመሰግናለሁ። እሺ ለጥያቄዎቻችሁን ወስዳችኋል። ስለዚህ ወይዘሮ ታደለች ትንሽ ደቂቃ ጨምራለሁ ጥያቄዎቹ ወጠቅለለው ወደ ስለመጡ ሌሎቻችሁ የመጨረሻ ማጠቃለያ ስለምጠይቅ ሁለታችሁ በ3 በ5 ደቂቃ ከ3 ከ5 ደቂቃ መጨረስ ብትችሉ ደስ ይለኛል። ከመጨረሻው ልጀምር። ምንድነው እንደዛ አይነት ውጥንቅጥ ችግሮች ማለፍ የሚቻለው እንዴት ነው? በምንድነው አይደለም ያልከው? ቅድም አንድ ሰው ሲናገር ነበር አንተነ ሆፕ ተስፋው ጥያቄ እንድትጠይቅ ያደርጋል መጥፎ ሁኔታ እንኳን በሚኖርበት ጊዜ እና ሆፕ ወይም ተስፋው ወይ ልጅ ሊኖርህ ይችላል፣ ቤተሰብ ሊኖርህ ይችላል። በተለይ ከእስር መጀመሪያው ላይ በጣም ቢያበሳጭም እየተለመደ ይሄድና ኖ መሞት የለብኝም ብለህ ትወስናለህ። በምንም አይነት እጄንም አልሰጥም። ብዙ ነገሩ እዛ ራስህን ለማጥፋትም የሚጋብዝህ ነገር ይኖራል። ግን እምቢ የሚል ጽናት ነው በሌላ ቋንቋ እና ስታስብ ልጆችህን ምን እንትን ትላለህ? በኔ ሁኔታ ነው ምለው። ሌላ ግን ለውጡን ግን ይቅርታ እዚህ ጋር ጥያቄው ከትዳር በፊት መሰለኝ ለወጣቶች እንደዚህ አይነት ትራማ እና በእንዲህ አይነት ብዙ መንገጫገጮች ለሚያልፍ ወጣት እንዴት ነው ችላችሁ የምታልፉት? ዋት አር ዘ ቱልስ አይነት ነው አይደል? አዎ እኮ ያንን የመንገጫገጭ እንትን አንደኛ የእውነት ለመናገር ልክ ያመንክበትን ነገር
ተመልሰህ ኮንደምድ ስታደርግ ያልቃል እዛ ላይ ብዙ ሰዎች ብዙ ወጣቶች ያበዱ እስር ቤት ውስጥ አይተናል ብዙ ትልልቆች የኛም ታላላቆች የሆኑ really እንዲ crashed ሲሆኑ አይተናል ምንድነው በሁሉም ሳይድ በኢሃፓ ሳይድ ብቻ ሳይሆን በብዙ ሳይድ ነው እዛ እስር ቤት የመጣው የደርግም ደጋፊ የነበሩ ካድሬዎች ታስረዋል የምንም ግን ልክ ያን የሰሩትን ነገር ጸጸት ውስጥ የሚጥል ከሆነ ማለፍ አይችሉ ለምሳሌ ሰው አሳልፈ ሰተህ ከሆነ ጠቁመህ ከሆነ ኦር ደግሞ አሁን ካድሬ የነበሩ ብዙ አይነት ስቃይ ያደረሱ እዛ ገብተው ነገሩን ሲያስቡት እውነቱ ሲታያቸው ጭንቅላታቸው ሚዞር ብዙ ነበሩ እና ምንድነው አንድ የህሊና ንጽህናን በጣም ይጠይቃል ምንድነው እኔ ያደረኩት ሪግሬት ማደርገው ነገር የለኝም ብሎ ካለ አንድ ሰው ደግሞ ባለው ቫልዩ ወይም ምንድነው መርህ መሰረት እንትን ከጸና በመጥፎም እንኳን ነገር ይጸናል እንኳን ለጥሩ የተነሳ ማለት ነው ያ ይመስለኛል እንትኑን ሊያስተላልፍለት የሚችለው አላቀም እንግዲህ መልሼው እንደሆነ ሌላው በምን ይገለጣል እኔ የኡነቴን ነው ያ ትውልድ ስህተት ሊኖር ይችላል ብዙ ነገር የተጎዳ ምናምን ግን አገር ወዳድ ለመሆኑ ምንም አንዲትም ጥርጣሬ የለኝም ምንም እሾማለሁ ሸለማለሁ የሚል አይደለም ህይወቱን እስከ መስጠት የደረሰው ፍትህን አመጣለሁ ብሎ ነው ኩልነትን አመጣለሁ ብሎ ነው ሌላው የብሔር ኩልነት ነው የብሔር ኩልነት የመሬት ላራሹን ማንሳት ወይም ፍትህን መጠየቅ ዲሞክራሲን መጠየቅ የዛን ጊዜ በጣም ምሰሶ የሆኑ ጥያቄዎች ናቸው ለድህነታችን ዋናው ምክንያት የነበሩ ናቸው ሁለተኛ አመላለሱ ላይ ትክክል ተመልሷል ወይ ብትለኝ ሃይጃክ የተደረገ ይመስለኛል ሁለቱም የመሬትም የብሔርም ይመስለኛል ምክንያቱም የብሔር ኩልነትን ኢሃፓ ወይም ሜሶንም ቢሆን ግዛትን አልሽሽ እንትን አላለም ዲፋይን አላደረገም አገር ወይም ለየብሔሮች አገርን አልሰጠም የብሔር ኩልነት ሲባል የካልቸራል አሁን ያልከው የቋንቋ የራስን በራስ የመግለጥ ይሄን ሁሉ ያጠቃልላል ግን ልክ አሁን እንዳለው ግዛትን ሽንሽነህ ምክንያቱም ኦሮሞ ሲባል ወይ አማራ ሲባል ባለበት ቦታ እንደ ዜጋ እንደ እኩል ዜጋ እንዲቆጠር ኦሮሞ ሲባል እኩል ዜጋ እንዲሆኑ ወላይታ ቢባል ወርጉራጌ ሁሉም በዜግነቱ እንዲያምን እንዲኮራ እኩል መሆኑን ምክንያቱም ያ አልነበረምና እኩል እንዲሆን ማድረጉን ነው እንጂ የቴሪቶሪ ዲፋይን ካደረክ በኋላ ከባድ ነገር ነው እንደዛ አይደለም የታሰበው ማንንም ያንን ያሰበ የለም ሁለተኛ የመሬትም ቢሆን መሬት ለአራሹ ማለትና መሬት ለመንግስት ይሁን ማለት የተለያየ ነገር ነው ለዚህ ነው ሃይጃክ ሆኗል ለዚህ ደግሞ አሁን ላለንበት ብዙ ችግሮችም ዳርጎናል ብዬ አስባለሁ የመጀመሪያው ጥያቄ በምን ሌጋሲያችሁ ምንድነው በምን እንድታወቁት ያስፈልጋል ሌጋሲያችን እኔ አልኩኝ እኮ ምንም አገር ወዳድ ተብሎ
አዎ አገር ይወዳል ግን ጥቅሙ እስከተከበረለት ከሆነ አገር ወዳድ አሁን ለምሳሌ አባቶቻችን ጦርነት ሲሄዱ ያበሻ ጀብዱን አንብቡት ግን ለመለወጥ በመናገሩ ለእምነቱ ተገሎበታል ሞቶበታል እኔ አሁን በሐሳብ ምክንያት ሰው የሚገደልበት ምክንያት አይገባኝም አሁን ኢህአፓት ተብሎ ሐሳቡን ስለገለጠ መገደል አለበት ወይ ነው ሁለተኛ የነበሩትን አዋጆች ማስታወስም ያስፈልጋል ሰው በሐሳቡ ያሰበ ያሳሰበ እያለ የሚወጣ አዋጅ ነው የነበረው እናንተ አታስታውሱትም እኔ ማሰብ እንዴት ላቆም ይችላል ሰው የሆነ ሰው እንዴት መተንፈስ አቁም እንደማለት እኮ ነው ማሰብ እና ሁለተኛ ምንም አይነት ጥቅም ለማግኘትም አይደለም አሁን ለምሳሌ ታገላለሁ ቢል አንድ ሰው ፓርቲ ውስጥ ይገባል በዛ ፓርቲ አባል በመሆኑ ብቻ የሚያገኛቸውን ጥቅሞች ካልኩሌት ያደርጋል ያ ትውልድ ግን እንደዛ የሚያደርገው ካልኩሌት የሚያደርገው ነገር አልነበረውምና ይገለጥበታል ብዬ ምለው እንደ ማንኛውም አገሩን ወዳድ አገር ወዳድ የነበረ ትውልድ ነው ብዬ ነው ማምነው እዚህ ጋር ግን እኔ መጠየቅ ፈልጋለሁ ትንሽ ሪዳክሽኒስት መሰለኝ አሁን ኦፒኒየን ምክንያቱም ያሁኑ ትውልድ ጥያቄ ፎርሙን ይቀይር እንጂ የማህበረሰብ ጥያቄ ይዞ ይመጣል ለምሳሌ በ60ዎቹ ወይም በ70ዎቹና የተነሱት የመሬት የእኩልነት ጥያቄ በሚፈለገው መልኩም ተስተካከሉ ማልተስተካከሉ ጊዜና ልምምድና ኑሮ ያገር አቀፍ ያለም አቀፍ ጫናዎችና አስተሳሰቦች ተደምረውና ለውጦች ተጀምረው ጥያቄው ያ ሆኖ መልሱ ግን ሌላ እንዲሆን ይጠይቃልና ቅድም ዳዊት ንግግር ላይ ተናገረው ነው ፕሮፌሰር እንድሪያስ ሸቴን ጠይቂያቸው ነበር የተማሪዎች ንቅናቄ 40ኛ ዓመት ሲከበር እዚህ አፍሪካ ሆል እናንተ በ25 በ28 በ30 ዓመታችሁ በ24 ዓመታችሁ ዘውዳዊ ለብዙ ዓመታት የቆየ ዘውዳዊ ስርዓት ነቅነቃችሁ ጣላችሁ እናንተ የወለዳችሁት ልጆች ደግሞ አሁን መተው እናንተ ያመጣችሁት ደግሞ ለኛ አይመጠነንም እኛን አይሆንም ልክ እንደናንተ ፍትህ በደልና ዲሞክራሲ ደግሞ መስተካከል አለበት ብለው ጠይቀው እናንተም ቢቃወሟችሁ አብዮተኛ ስለሆናችሁ ለአስርት ዓመታት ትግል ውስጥ ስላላችሁ በቋሚነት እንዴት ታዩታላችሁ እየጠየቀ ነበርና ይሄንንም መጠየቅ ፈልጋለሁ በዚህ እናንተ አምናችኋል አገር ወዳድ ናችሁም ትባላላችሁ እነንም ትላላችሁ በሱ ሄዶ አሁን የሚመጣው ትልድ እናንተ የምትሉት ነገር ደግሞ አይረባም አይሰራም እናንተ አሁን ሪአክሽነሪ ናችሁ በፊት ሪቮሉሽነሪ ነበራችሁ ቢሏችሁ ልጆቻችሁን እንዴት ታዳምጧታላችሁ ትክክል ናቸው ለምን እያንዳንዱ ዘመን የራሱ የሆነ ጥያቄ አለው ችግሩ እኮ ይሄንን ዓለም ሪኮግናይዝ አለማድረግ ነው ለምሳሌ በንጉሱም ዘመን ቢሆን የነበሩት የዛን ጊዜ ከኛም በፊት የነበሩት ትልልቅ ለውጥ ፈላጊዎች ለውጥ እንዲመጣ ጠይቀዋል መሬት ለምሳሌ ሁሉ ጊዜ የሚጠየቅ ነው መሬት ላራሹ የሚለውን ስሎጋን ኮይን ለማድረግ ነው እንጂ ብርሃነ መስቀልም እንደዛ ነው ግን ምንድነው ችግራችን እንትን ምንም አይነት የአዲሱን ትውልድ ጥያቄ አለመቀበል ችግራችን ነው ሁሉ ጊዜም ያለ ችግር ነው ይሄ ችግር ምንድነው ለምሳሌ መሬት ላራሹ ሲባል አነስተኛ ሪፎርም ተደርጎ ቢሆን ለምሳሌ ምንድነው እነኛ ጣሊያንን የተዋጉ አርበኞች ከዛ በኋላ የመጣውን ትውልድ ቢሰሙ ሪፎርም ይደረጋል ደርግም የተባለውን ቢሰማ ሪፎርም ይደረጋል ከዛም በኋላ ኢህአዴግም መጥቶ 97 ሪፎርም እንዲደረግ ነው የተጠየቀው አይደለም ቢሆን ኖሮ ብዙ ነገሮች እየተነፈሱ ይሄዱ ነበር እና አንድ ጊዜ ከወጣው እንትኑ ላይ በፍጹም አልወርድም ወይም አልሰማም አለማም ካለ ግን ነገራችን ሁሉ እየባሰ
እየባሰ ከድጡ ወደ ማጡ ነው የምንለው። ለዚህ ነው ማዳመጥ መቻል አለበት ማንም ምንም አይነት መንግስት መሰማማት መቻል አለብን። ይሄ ትራዲሽን እንዳይቀጥል ምክንያቱም ከዚህ የባሰ ማዘቅት ውስጥ እንዳንገባ የሚባለውን ነገር ሁሉም ደግሞ አስተውሎ ዝም ብሎ መቃወም አይደለም። ለመቃወም ብቻ ሳይሆን ምን ሊያመጣ ይችላል እንዴት የተሻለ ነገር በየራሱ እንትን ቢል አይ ቲንክ መስማት መቻል እና ሌላው አሁን ሶሻል ሚዲያ አለ። በሶሻል ሚዲያ ምንም የማይነገር ነገር ማንም ሊደብቅ አይችልም ይወጣል። ይሄ ነው ለዚህ ነው ለምሳሌ ጋፕ እንዳይኖር መንግስት ኢንፎርሜሽን ካለ መስጠትና ያንን ጋፕ እንደ በፊቱ በሐሜት በምን አይደለም አሁን በሶሻል ሚዲያ ያወጣዋል። ለዚህ ነው ይሄንን ጋፕ ትቶ የኮሙኒኬሽን ስኪላችን በጣም መለወጥ መሻሻል አለበት በየምለውና ትራስት እምነት እንጃ መከተል ይችል እንደሆነ ግን እምነት ትራስትን ቢልድ ማድረግ መቻል አለብን። ለዚህ ሰሞኑን ሀፕን ያደረገ እንትን ይሄ የቤተክርስቲያን ሲኖዶስ ችግር ላይ እኔ ከሃይማኖቱ ውጪ ነው ምላችሁ የኮሙኒኬሽን ተማሪም ነበርኩኝ። በኮሙኒኬሽን እርግጠኛ ነኝ የኮሙኒኬሽን ሰዎች አላችሁ። ሶስት አይነት እንትን አለ የፕሮፓጋንዳ ይሄ የጎብልስ እንትን የሚባለው ኢንፎርሜሽን መቀጥቀጥ በፕሮፓጋንዳ ወይ ደግሞ ሚስ ኢንፎርም ዲስኢንፎርም ማድረግ እና ሚስ ኢንፎርም የተደረገ ነገር አንዴ ከወጣ በኋላ 10 ጊዜ ቢታረም አይሰማም ፐብሊኩ ያቺ መጀመሪያ የሰማትን ነው የሚይዘው። ሁለተኛው ነው። ሶስተኛው ግን ኢንፎርሜሽን ካውንተር ኢንፎርሜሽን እና አሁን ያየነው ከስኪል ከኮሙኒኬሽን ስኪል አንፃር አይታችሁ እንደሆነ አንድ ነገር ይነሳል በተከነቱ ወዲያው መልስ ይሰጣል። ሁለተኛ ትራስት ቢልድ ማድረግ ቻለ። ይሄ ኢንፎርሜሽን ካውንተር ኢንፎርሜሽን ነው የፕሮፓጋንዳ አይደለም። ካውንተር ኢንፎርሜሽን መስጠት መንግስታትም ያንን ነው ማድረግ ያለባቸው። ይሄ የኮሙኒኬሽን ስኪል ሚስድ በመደረጉ መጨረሻ ላይ ታቹ እንደሆነ እንዳስተዋልኩት ከሲኖዶሱ የሚወጣ ኢንፎርሜሽን እንጂ በዩቲዩብ የሚለቀቅ ማንም ለመስማት ፈቃደኛ አልነበረም። ትራስት ቢልድ አደረገ። አሁን እኛ ከመንግስት ጋር ያለ ሚዲያዎቻችን ብዙ የመንግስት ስለሆነ ትራስት ያለው ትራስትን ቢልድ ማድረግ መቻል አለብን ለተሻለ ለውጥና ለተሻለ ምክክር ለማድረግ በያምናለሁ። አመሰግናለሁ። እሺ ወደ ለጋራ የተጠየቀ ስላለ እሷ አቴምት ላድርግ አጠር አድርጌ። አንደኛው ጥያቄ ይሄ የለውጥ መንፈስ ይመጣና በጣም ብዙ ተስፋ የሚሰጡ ነገሮች ወዲያው መልሰው እንደገና ለሚጨናገፋሉ የሚለው ነገር ነው። የቅንነት ጉድለት ትልቅ ችግር ያለ ይመስለኛል። የቅንነት ክፍተት እኔ እስከሚታየን ድረስ ባይ ዘ ዌይ ልክ ይሄ ለውጥ አሁን ወይም ጠቅላይ ሚኒስትር አብይ ስልጣን ላይ ከወጡ በኋላ ሚዲያ ላይ ቀርቤ ኢትዮጵያ ቴሌቪዥን ላይ ይሄ ያኔ ልክ አንድም የታሰረ ጋዜጠኛ አልነበረም በዛ ሰዓት እና የዓለም የፕሬስ ቀን ሲከበር ያለ አንድ እስረኛ ጋዜጠኛ ነበር ያከበር ነው ማለት ነው ያንቀን እና በሱ ለሱ ፕሮግራም ነበርና ትልቁ ጥያቄ ቀጣይነቱ ነው። ምክንያቱም ልክ ለውጥ ሲመጣ ሁሉ ጊዜ እንደዚህ አይነት ከፈትፈት የማድረግ ነገር አለ ሰው የለውጥ ስሜትን እንዲያጣጥም ምናምን ነገር። ምክንያቱም ይሄን እኔ በእድሜ አይቼዋለሁ። በኢህአዴግ ከመጣ በኋላም ስልጣን ላይ ከወጣ በኋላ በኢትዮጵያ ቴሌቪዥን ሰዎች ምን ይላሉ የምትላል ፕሮግራም ነበረች። ኢህአዴግ በዚህ በኩል ይጠዘጥዛል፣ ሌላ ካውንተር ደግሞ አርጊመንት የሚቀርብበት እንደዚህ ከመስከረም 2 በፊት በነበረው የእንዳልካቸው ካቢኔ ወቅትም እንደዚሁ ፕሬሱ ክፍትፍት ብሎ ህዝቡ በጣም በነጻነት ያወራ ነበር። ስለዚህ ከፍተኛ ተስፋ ነበረው።
ቅድም ክብርት አምባሳደር ዶክተር ወይዘሮ ታደለች እንደተናገረችው ግን መስከረም 2 ንጉሱን ካነሷቸው በኋላ አዋጅ ነው የወጣው የአስቸኳይ ጊዜ አዋጅ ኦልሞስት ኢመርጀንሲ ነው የወጣው ስለዚህ ያችኛው ያጣጣምና የተጣጣመችው ጊዜ አህዱ ሳቡር ያጠገበኝ ወር የተባለበት ጊዜ መስከረም 2 ያበቃል ማለት ነው እዚህ ደግሞ ቀስ ይያለ ነው ታስታውሱ እንደሆነ ይሄ የህወሓት የበላይነት የነበረበት የሥርዓት ከተቀየረ በኋላ በኢህአዴግ ውስጥ ማለት ነገር ነው በነበሩት ጊዜያት ኢትዮጵያ ቴሌቪዥንም በለው ሁሉም የመንግስት የግል ሚዲያዎችም የተለያዩ ቪውስ ያስተናግዱ ነበር ይሄ አንደኛ ኮንስቲቲዩሽንና ስለ ፕሬስ አቀጻጻይ ላይ በደንብ የተጻፈ ነገር ነው የመንግስት ሚዲያዎች የተለያዩ ሐሳቦችን እንዲያስተናግዱ ተደርገው ነው መስተዳደር አለባቸው የሚለው ማለት ነው ተጀመረ ከዛ ሄደና ከዛ በኋላ መገታት ጀመረ ይሄን ካልቸር ማሳደግ አልተፈለገም ማለት ነገር ነው የተለያዩ ቪውስ በደንብ ዲስከስ ካልተደረጉ ቁጭ ብሎ በመከባበር መወያየታችን ካልቀጠለ እና ወደ አንዱ ቪው ያቱም አንዳንዶቹ ሚዲያዎች አንዱ ቪው ብቻ ያቀነቅናሉ እነሱ አሁን ጆርናሊዝም አይደለም የሚሰሩት የሆነ አይዲዮሎጂ ነው ፕሮሞት የሚያደርጉት ማለት ነገር ነው እነሱ ዴንጀረስ ናቸው በጣም በነገራችን ላይ እነሱና እኛ የሚልጫወታ እንትን የሚሉ የመንግስት ሚዲያ የፐብሊክ ሚዲያው ሮል ሁለቱንም ቁጭ አድርጎ በሳል በሆነ ጋዜጠኛ ሁለቱንም ቪውስ የሚያወያይ መሆን አለበት እሱ ነገር አለ አሁን ዛሬ እሱ ከሌለና እሱ እንዳይኖር ደግሞ ከተደረገ ከጊዜ በኋላ አገር በፕሮፓጋንዳ መመራት ጀምራለች ማለት ነው ሶ የመጀመሪያ አካባቢ ለምንድን ነው ሞቅ የሚለው ሞቅ ማለት አለበት በደንብ ጠበቅ እስከሚል እንትኑ ሞቅ ይላል ሁሉ ነገር የለውጥ ስሜት ይነሳሳል እንደኔ ቲሸርት አድርገህ ትወጣለህ ሰልፍ ላይ ከዛ በኋላ ከጊዜ በኋላ ግን ነገሮች በለሻሻሉ እኔ the best ምንድነው ሆነስቲ the best policy የሚል ገና የ11ኛ ክፍል ትምህርት ተማሪ ያለሁኝ የ10ኛ ክፍል 11ኛ ክፍል ተማሪ ያለሁኝ ጥቅስ ምናምን ነገር ጽፍ ነበር እና የመጀመሪያው ጥቅስ ለምን እንደሆነ አላውቅም ሆነስቲ ቢለው ቃል በትክክል ምረዳው ሁሉ አይመስለኝም ሆነስቲ the best policy ብዬ ያለው ፖሊሲ ምን ማለት እንደሆነ አላውቅም በዛ ሰዓት ነው ለመናገር አሁንም እላለሁ ግን ሆነስቲ the best policy ተስፋ በተደጋጋሚ አንስታችሁ ነበር ፋንቱ ማንዶዬ ኢትዮጵያ ቴሌቪዥን ላይ የሚተላለፍ አንድ የድራማ ማስታወቂያ ነበረው ተስፋ ርቆ የተሰቀለ ዳቦ ነው ይላል እና ስለዚህ እናንተ የትውልዳችሁን ብላል ደግሞ ትውልድ ደግሞ ለትውልድ የተጠያየቀው አለ ደግሞ ወደ ጌቶች ደግሞ ዞራለሁኝ እሺ አመሰግናለሁ በድጋሚ የተነሳው ጥያቄ አንድ ሱሳይድ ኮሚት የሚያደርግ ካራክተር አለ የሚባል ካራክተር አለ እና በሱ ታሪክ እሱ ስቶሪ ላይ ምንድነው ለማለት የተፈለገው ነው ጥያቄው ሶ መጽሐፉን ላላነበቡት ሰዎች ትንሽ ግልጽ ለማድረግ ያክል አንድ ሱሳይድ ኮሚት ያደርጋ ያለ ተሰቅሎ ተንጠልጥሎ ያለ ከራሱ ጋር ንግግር የሚያደርግ ካራክተር አለ እና የመጨረሻው የሞቱ ሞመንት ላይ ሆኖ በጣም ረጅም ነገሮችን ያወራል ገመድ ላይ ተሆኖ ማይወሩ ነገሮችን ያወራል እና የመጨረሻው ሞመንት ላይ መወሰድ በፈለገበት ሞመንት ላይ ላይክ ራሱን የሚመስል ራሱን የሆነ አንድ ሰው ቤቱ ይገባል በክፍት ነበር በሩ ምክንያቱም ከሞተ በኋላ ሰዎች ከተረሳ በኋላ ጊዜ ካለፈ በኋላ ሽታ ማምጣት ከጀመረ በኋላ እንዲያገኙት ስለማይፈልግ በሩን ክፍት አድርጎ ነበር ምሽት ላይ ነው ለመሞት ያሰበው ሶ ባልጠበቀው ሰዓት ግን የራሱን ደብል ቤት ውስጥ ይገባል እና ልክ እንደ መጻተኛ ነው የሚገባው ይሄኛው ራሱን የሚያጠፋው ሰው እጅግ የተመቸው ቤቱ የተሟላለት ሰው ነው ግን ለመኖር የሚያስፈልገውን ሪዝን አላገኘም ሚናፍቀው ሰው የለም ሚናፍቀው ከተማ የለም ጀስት መሄድ ነው የፈለገውና ሞትን እንደማይፈራው ያለቀለት ውሳኔ እንደሆነ ቁጭ ብሎ አስቦ አስልቶ የደረሰበት ውሳኔ እንደሆነና ከጀርባው ምንም ነገር እንደሌለ ጀስት የሚመልሰው ነገር እንደሌለ ቆጥሮ ነው ያንን ድርጊት እየፈጸመ የነበረውና እዚህ ስቶሪ ላይ ኩዌስችን ለማድረግ የፈለኩት ነገር ቢኖር ሱሳይድን እስኪ ይደረግ ንጹህ ሱሳይድ የሚባል ነገር አለ ወይ ከጀርባው ምንም ነገር የሌለው ሱሳይድ አለ ወይ በቃ አሁን ይሄ ሰው ማረግ ፈልጓል ተውት
አስልቶ ነው እድሜው ይፈቅድለታል ድርጊቱ ትክክል ስለመሆኑ እንደማይጸጸትበት እርግጠኛ ሆኖ የሚያደርገው ነገር ነው የሚያስበል ሱሳይድ አለ ወይ ነው ሶ ከሚያነሳቸው ጥያቄዎች መካከል ከራሱ ጋር ከሚያደርጋቸው ኮንቨርሴሽኖች መካከል አንደኛው ምንድነው ሞትን ና ያልኩት ነው ተነስ ይያለኝ አይደለም እኔ ነኝ እጄ ውሰደኝ ያልኩት ያለውት ግን ጀስት ቢቀልድብኝስ ጀግና መሆን ይፈልጋል ሞት ምናቃቸውን ሰዎች በመጨረሻ ሰዓት ላይ በጣም ሞትን ይፈሩ ሰዎች አሉ በጣም እንደ ጀግና ኖረው ሞትን የሚፈሩ ሰዎች አሉ የመጨረሻው አፋፍ ላይ ሲሆኑ የሚሄዱበትን ስለማያውቁት ወይም እርግጠኛ ስለማይሆኑ ይፈራሉ ሶ ሞት ሁሌም ጀግና መሆን ይፈልጋል ቢፈትነኝስ ቢቀልድብኝስ ብሎ ያነሳል ለምሳሌ ከጀርባዬ እዚሁ ገመድ ላይ ተንጠልጥሎ ነው ይሄን ሁሉ ነገር ምን ሰማው አንዲት ተባይ ብትኖር እና ብትበላኛች ተባይ ብትበላኝ ማከክ ፈልጋለሁ ወይስ አልፈልግም ነው ጥያቄው እና ምንድነው በዚች በጣም ሲሊ በመትመስል አንዲት ጥያቄ ውስጥ ሰዎች ህይወትን ይፈልጋሉ ነው የመጨረሻ ያለቀለት ህይወትን በቃ አንገፈገፈኝ ምናምን ምንለው ነገርም ቢሆን የመጨረሻው ሞመንት ላይ መኖር ልንፈልግ እንችላለን በጣም ማለት ምናደርገውን ትልቅ የሚመስል ድርጊት ሱሳይድን የሚያክል በቃ ትልቅ ውሳኔ የሚያስበል የጀግና ውሳኔ የሚያስበለውን ነገር ኩዌስችን በጣም ሲሊ በመትመስል ቀጭን ነገር ኩዌስችን ማድረግ ይቻላል ነው ከዛው ጪ እዛ ክፍል ውስጥ የሚገባ ሰው አለ ራሱ በጣም ደሃ የሆነ የተራበ የተጠማ ሰው ነው የሚገባው እና የገባው የራሱ ቤት ውስጥ ነው መጨረሻ ላይ ያ ሰው እየተሷቸው የሚያልፋቸው ነገሮች ነው ኢቭን ልብሱን ጫማውን ኤቭሪቲንግ ለብሶ ነው የሚወጣው ሲወጣ እና በሱሳይድ ሰዎች ምንም ነገር ፖይንት ሜክ ማድረግ እንዳልፈለጉ ሊናገሩ ይችላሉ በቃ ጀስት እኔ መሞት ነው የፈለኩት ሊሉ ይችላሉ ግን ስቲል ምንድነው ሳምባ የሆነ ሰው እኛ ሞተናል ብለን ነው የምናስበው ላይክ ያንን ድርጊት ስንፈጽም በቃ ከዚህ በኋላ እኔ እዚህ ምድር ላይ የለሁም ሶ ማጎለው ነገር አለ ለሆኑ ሰዎች ማጎለው ነገር አለ ስለዚህ እሱ ክብደት ይሰጣል ነገሩን ክብደት ይሰጣልና what if እኛን የሆነ ሰው እኛን የሚመስል ሰው እኛ ከሞትን በኋላ ህይወታችንን ቢያስቀጥለው ስቲል ደስተኞች አንሆንም ነው ሐሳቡ የሆነ ሰው በኔ ጫማ እየሄደ ካለ እንደሞትኩ ለማመን ይቸገራለሁ somehow ሰሞት ምክንያቱም ለመጨረሻ ጊዜ ያየሁት እኔን የሚመስል ሰው የኔን ልብስ የኔን አይደንቲቲ ወርሶ ሲጓዝና ከኔ ቤት ሲወጣ ነው ስለዚህ ሞታችንንም ቫልዩ የሚያሳጣው ነገር ሊኖር ይችላል ነው ፖይንቱ ግልጽ ከሆነ ቴንክ ዩ በጣም ቦንዳ በበዛበት ሀገር የኔን ጫማ ሌላ ሰው እንዴት ያረጋል ማለት ይከብዳል የኑሮ አካላችን ስለሆነ ማለት ነው እሺ አቶ ጥያቄው ከገባኝ አይ ቲንክ መሰረታዊ ጥያቄ ነው ስራዬ ሁሉ በዛ ዙሪያ ነው የሚያጠነጥኑት ብዬ አስባለሁኝ ማለት ጥያቄው ሲምፕል ሊሆን ይችላል ለምሳሌ ከተማነትን በመሰለ በጣም በሚያፈን በሚያሳበድ ህይወት ውስጥ እንዴት መንፈሳዊነትን እናገኛለን በመርካቶ ውስጥ እንዴት እንመሰጣለን በገበያ ውስጥ እንዴት ሱባኤ እንይዛለን አይነት ነገር ነው ጥያቄው ይሄ ዘመን ደግሞ የኢትዮጵያ ወይም የአፍሪካ ምናም ችግር ብቻ ሳይሆን በአለም ደረጃ በዚህ ነውጥ ውስጥ በዚህ ለውጥ ውስጥ በዚህ እብደት ውስጥ በአላማ በመንገድ በመን መጥፋት ውስጥ ያለ ነው የሚመስለኝ እኔ ሳስበው ስራዎቼ በዚህ እብደት ውስጥ እንዴት ነው ራሳችንን ምን ሆነው እንዴት ነው በአገር ደረጃ ማገር ምን ሆነው እንዴት ነው በሰው ደረጃም ሰው ምን ሆነው የሚለውን ጥያቄ ወደ መጠየቅ ነው የሚሄዱት እና በዚህ ነውጥ ውስጥ ነው እንደውም ወደ ራሳችን ምን እንመለሰው ማለት አሁን እኔ ዓለም በትልቅ በምጻት ውስጥ ናት ያለችው እንደገና የሚወለድ አዲስ ህይወት አለ ብዬ አስባለሁ እና በዛ ውስጥ ያለውን እንትን የሚያዩ ይኖራሉ ሰዎች በተፈጥሮ ሂደት ቢፈርስ አስኳሉ ቢገማ እንቁላሉ ህይወት ፈጠረ እንጂ ገማ አትበሉ የሚል ግጥም አለ እና እዛ ውስጥ ህይወቱን የሚያዩ አሉ እንቁላል ያው በሂደት ውስጥ ካለ ነው የሚገማው እና በዛ ግማት ውስጥ ህይወት አለ ብለው የሚያስቡ ሰዎች ምናልባት ባለ ራእዮች ይሆናሉ እዛ ውስጥ የሚገቡት ደግሞ እንዲስታፈኑ ነው እንዲቀውስ ሲሆን ነው ዓለም ስታብድ
እነሱም ህይወታቸው እንትን ሲል ነው እና ያ ሲያፍናቸው ያ መፈናፈኛ ሲነሳቸው ወደ ራሱ ሊና ይገባል አንድ ሰው ወይ ራሱን ሊሆነው ወይ ጭራሹን ሊያብደው የሚልም ግጥም አለ እና ይሄ እብደት አሁን በአለም ላይ የምታየው እብደት ወደ ራሳቸው ሰዎች ሲገቡ የሚያገኙት ነገር ነው እብደት ሊሆን ይችላል ወይም አርነት ሊሆን ይችላል አርነት የሚያዩ ሰዎች አርነትን ይጽፋሉ አርነትን ይሰበካሉ እነዛ ጥቂቶች ናቸው በእንደዚህ አይነት ዘመን ነው ራእይ የሚለቀቀው ህልም የሚበዛው መጽሐፉም የሚለው የመጨረሻው ዘመን የሚለው አንድ መጽሐፍ ካቹር ቴንደር እንዴቡ with the end ነው የሚለው ሳብታይትሉ ምን ማለት ነው የምጽአት ቀጠሮ እንዴት ነው ይሄንን ምጽአት ምንሻገረው ነው እንደ ህዝብ እንደ ግለሰብ እንደ አገር እንደ ዓለም ይሄንን የምጽአት ዘመን ለምን ጎግል ምጽአት ነው ይሄ ዘመኑ ምጽአት ነው ከተማነት ምጽአት ነው ብዙ የምጽአት ዘመን አለ የሚፈርስ ነገር አለ ያንን የሚያዩ ሰዎች ከዛውስ መሻገሪያ ይፈልጋሉ በእኛ ፊልድ ደግሞ በከተማነት በአርባን ፕላኒንግ ኤንድ ዲዛይን በጋርደን ዲዛይን በምን እና ኤንቫይሮንመንታል ሳይኮሎጂ ውስጥ አንድ ሐሳብ አለ ሰው የሆነ በዚህ አይነት ነውጥ ውስጥ ወደ ኋላ ሲመለስ የሆነ የሚያርፍበትን የሆነ የረጋ ነገር ይፈልጋል እና ያንን የሚያገኘው ደግሞ ሲያድግ ከኖረበት ካደገበት ለማሁን ዘፈናችን ውስጥ የኩበቱ ሽታ የምናም ምንለው ይሄ በቃ ትልቆን ወይም ሰለጠን ወይም ከተማ ገባን ወይም ውጭ ሀገር ሄደን ብለን ስናስበው እዛ ውስጥ ምንም እርጋታ ሳናገኝ ስንቀር ተመልሰን የምንሄደው ወደዛ ወደ ኩበቱ ሽታ ወደ መንደር ህይወቱ ወደ ምናምን ነው ያ ነው የረጋው እንትና ላንድስኬፑም ጋርደኑም ከተማውም ይሄ ትዝታ የሆነ እርጋታ የሆነ እንትን ይሰጣል የሆነ መሰረት ይሰጣናል እና የኔ ስራውት ይሄንን ይፈልጋሉ ወደ ኋላ ሄደው እስቲ ብሔረሰባችን ውስጥ እዛው ተረታችን ውስጥ አለ ወይ ምንሻገርበት ብለው ያስባሉና ቆም ብለን እስቲ እናስብ እንየው እዛ ላይ ሆነን ይሄንን ምንሻገርበት እንጂ እዛው ምን ሆነበት አይደለም እኔ ይሄ ማህበረሰብ ወደ ኮንሶ ባህል ይመለስ ወደ ጋሞ ባህል ይመለስ የሚል ሐሳብም የለኝም የጋሞ ባህልን እንደ ስፕሪንግ ቦርድ ተጠቅሞ ግን ይሄንን የምጽአት ዘመን ጋሞነቱን ጠብቆ ኮንሶነቱን ጠብቆ ኢትዮጵያዊነቱን ጠብቆ ሊሻገር ይችላል ብዬ አስባለሁ ያንን ፈልጋለሁ በዚህ ስራ ውስጥ ስለዚህ ስራዬ ራሱ ቆመ ሐሳብ ነው የሚለው ስታነበው ወይ ተዘልቀዋል ከአምስት ገጽ ወይ ትተዋዋል እንደዛ ካላርቅ አታነበውም ይሄንን መጽሐፍ እና እነኚህ ስራዎች አንድ ምሳሌ ናቸው ሌሎች ጥበቦች ይሄንን ሊፈልጉ ይችላሉ ኢብም ሃይማኖተኞች ይሄንን ሊሰብኩ ይችላሉ ወደ ኋላ ሂድ የሚሉ ከሆነ ግን እኔ አልስማማም ወደ ኋላ መንገድ የለም ወደፊት ነው ያ ስፕሪንግ ቦርድ ሆኖን የሚያሻግረን መንገድ እንፈልግ ነው አይ ቲንክ በዚህ መንገድ መንፈሳዊነታችንንም መሻገራችንን እናገኛለን ብዬ አስባለሁ በጣም አመሰግናለሁ ካልጠየቅኩሞች ይገኛለሁ የሚል ካለ ሰው ለአንድ ሰው ድል ሰጣለሁ አለበለዚያ ማይኩን እንደያዘ አጋፋሪ የራሴን እጠይቃለሁ ማለት ነው እስከዛ እጅ ከወጣ አላቅም ፓርቲው የሚለው መጽሐፍ አንብበሽዋል በቅርብ ወጣ ስላላነበብሽው ጥያቄ እንቀይራለሁ ማለት ነው በቅርብ ወጣ አንድ ዘ ፓርቲ በእንግሊዘኛ አሁን በአማርኛ ዘ ፓርቲ ወጣ አዎ አንብበሽዋል እሺ በሌላ ጊዜ እንግዲህ እንመለስበታለን እሺ ማጠቃለያ ጥያቄና መደምደሚያችሁን እንድሰማ ያህል ለርሶ በጣም ጥሩ ተራኪ ነህ ሜቢ መጽሐፍንም ናሬት ብታረግና ባንዳንድ አፖች ብናገኘው ጥሩ ሊሆን ይችላል በጣም አንተን ዳዊት ምህረት መጥምቁ በቅርቤ ክስላላችሁ ወይም እንደናንተ አይነት ብዙ ሚሊዮኖች ይኖራሉ በያምናለሁ ከናንተ ትውልድ ጋር እኩል ከዛ ደግሞ ወደ ላይ 2 እጥፍ 3 እጥፍ እድሜ ካላቸው ሐሳባቸው ከማይጥሟችሁ ከማትስማሟችሁ ሰዎች ጋር የመነጋገር ፈቃደኝነታችሁ ከፍተኛ ነው እኔ አንተ እጥፍ እድሜ ያለኝ ግን ከናንተ ጋር ስነጋገር ደስ ይለኛል እናንተ እረዳለሁ እኔን እሰጣለሁ ከትኛው ትውልድ ጋር ውይይት ማድረግ ትፈልጋለህ አንተ እንደ ይሄንን በጣም ብዙ ነገር እንደሚጠይቅ ደራሲ እና በጣም ክሪቲካል እንደሆነ ሰው ከማን ጋር መነጋገር ትፈልጋለህ ምክንያት አንደርስታንድ ለማድረግ ጃጅ ማድረግ መብት ነው ሰዎች ጃጅ ቢደረጉ ትክክል ነው ብዬ ነው ማምነው ግን አንደርስታንድ አድርጎ ደግሞ ጃጅ ማድረግ ደግሞ ይለያል ስለዚህ ለመረዳት የሆነንም ትውልድ ወይም አይዲዮሎጂ ወይንም የሆነ ማህበረሰብ ለማድረግ
ከማን ጋር አንተ ብትወያይ ወይም ትውልዱ ከማን ጋር ቢወያይ ይጠቅማል ብለህ ታስባለህ? ይሄ ላንተ ጥያቄ ነው። በዛው ማሰራጊያ ነው ታሰርጋለህ። ለዳኛው ማን ነው ደራሲ ማን ነው እናንተን የሚዳኘው መጨረሻ ላይ የሚል ጥያቄ አለኝ እኔ። በተለይ አንድ መናገር ያልፈለገ አድማጭ ስለ ስልሳዎቹ ትውልድ ቅሬታ በተመሳሳይ ይነገራል። ምን ሰጣችሁናል የሚል ጥያቄ እንደተጠበቀ ሆነ ማልረዳውና የሚገርመኝ ነገር እኔ ከደርግ በስተቀር በኔ ንባብና በኔ ትውስታ ማለት ነው ከደርግ በስተቀር አብዛኞቻችሁ ሌፍቲስት ናችሁ። አብዛኞቻችሁ ዳስ ካፒታል አንብባችኋል። ኮሚኒስት ፓርቲ ማንፌስቶ በጣም ሌፍቲስት የሆነ ሐሳብ ነው። ሁሉንም እስቲ አንዴ ተረጋጉ ብሎ ቅድም ኦቶም እንዳለው ተረጋጉ ብሎ ቢጠየቁ የሚያወሩት ነገር አንድ አይነት ነው። ፍትህ ነው፣ ዲሞክራሲ ነው፣ መሬት ላራሹ ነው የመሳሰሉትን የሚነጋገረው። በአንድ ሀገር በአንድ ወቅት ብዙ ህዝብ አልነበረበት በንጽጽር እዛ ሆናችሁ ግን አተገባበራችሁ ስለተለየ እናንተም ማስፓየር ያደረጋችሁትን ያገኛችሁ አይመስለኝም። የሱ ጥላ እስካሁን ድረሳል። በፖለቲካውም በኑሮም በአይዲዮሎጂውም አለና ምንድነው የሆነው? አንድ አይነት ሐሳብና አንድ አይነት ፍላጎት ያላቸው ሰዎች በምን ምክንያት ነው እንደዚህ በጣም ተራርቀው እስካሁን ድረስ ያልታረቁት? ይሄንን ዳኛው ማንነውና ታወሪን ደስካይን የሚተቹ ሰዎች ሮማንቲክ ሳይዱን ያነሱታል። ለምሳሌ ከብራነ መስቀልና ታደለች፣ ጌታቸው ማሩና ህይወት ተፈራ ሮማንቲክ ሳይዱን ያነሱታል። ሰዎች ሮማንቲክ ሳይድ ቢኖራቸው ችግር የለውም ሰዎች ስለሆኑ ማለት ነውና በዛ አቅጣጫ ምኑ ይታይሻል? ለመደምደምስ ምን ትነግሩናላችሁ? ለኛ ትውልድ ከኛም በእድሜ ዝቅ ላሉት ምን ትላላችሁ የሚለው ማደምደሚያ ቢሆን። ዘከሪያ ከዚህ በፊት ቅድም ስላወራኸው ውይይት ሰሞን ስለ ፕሬስ ነጻነት ውይይት በነበረበት ሰሞን የዛን ሰሞን ቢላል ሀበሻ አንድ ዝግጅት ነበረ ታስታውሳለህ ብዬ ገምታለሁ። አንድ ተናጋሪ ምን አለ? ስሙን ታስታውስልኛለህ? በትክክል ነበረ መሐመድ ያባቱን ስም መሐመድ ኢድሪስ ምን አለ? እኛ ኢትዮጵያውያን እርስ በርሳችን እንዳንነጋገር የተከለከልነን የሚል ሰው አለ። ጭንቅላቴ ውስጥ ቀርቷል። በሃይማኖት እንዳንነጋገር፣ በብሔር በቋንቋ በሀብትና በተለያዩ እንዳንነጋገር የሆነ ማናየው አጥር አለ ይላል። አልተነጋገርንም ወይም እንድንነጋገር አልተፈቀደልንም። ማን ከልካይ ማን ፈቃድ ሆነ ባልረዳም ባንተ በጥላሁን መጽሐፍ ላይ ብዙ ነገር ልትነግረን ሞክረሃል። ሰውዬ ጻፉትን ለብቻው ትተህ ከዛ ማብራሪያ ትሰጣለህ፣ ያንተን ግምት ትሰጣለህ። አንዳንዱ አንባቢው እንዲደመድም መንገድ ትከፍታለህና በዚህ መጽሐፍ በጥላሁን ታሪክ ኢትዮጵያውያን ምን ይማሩ ብለህ ታስባለህ? እንዳይደገም እንዲጨምር እንዲሻሻል የሚፈልጉ ነገሮች አለ ብዬ ስለማምን ከዚህ መጽሐፍ ምን ኤክስትራክት እንድናረግ ትፈልጋለህ? ዝርዝሩን ሁሉም እንዲያነቡት እየጋበዝ ማለት ነው። ለውታም መጠይቅህ ከተማ በጣም ይተቻል ብዙ ጊዜ፣ ገጠርም ያን ያህል የሚመች አይመስለኝም። ገጠር ኑሮ በጣም ከባድ ነው። ውሃ የለም፣ ንጹህ ውሃ፣ በጣም በድህነት አረንቋ ውስጥ ስላለን ዳዊት በተደጋጋሚ ይላል የኢትዮጵያ ገበሬ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ መሰረታዊ ለውጥ አላገኘም በእነዚህ ሁሉ ፖለቲካ አይዲዮሎጂዎች። አሁንም ሞፈርና አርፍ ላይ ነው ያለው። ፍላጎትም ብዙ ፍላጎትም ቢኖረንና ሂጂ ይለኛል ብረሪ ከተማን ትተሽ የት ነው የምትሄደው? ውሃ የሌለበት ከተማ ነው የምትሄደው? መጸዳጃ ቤት የሌለበት ከተማ ነው የምትሄደው? ጤና የማይገኝበት ገጠር ነው የምትሄደው? ትምህርት የማይገኝበት ገጠር ነው የምትሄደው? ምንም አይነት ትምህርት ይሁን ዘመናዊም ሆነ ባህላዊም በለውና ብዙ ጊዜ ገጠርን አፕሪሺየት ለማድረግ ከተማ ይነቆራል ወይም ይመታል። ፖለቲካውም ብዙ ነገሮች በዛ ስለሚሄድ ማለት ነውና እኔ አሁን ገጠር ይረብሸኛል ብዙ ነገሮች። አየሩ ደስ ይለኛል የመሳሰሉት፣ ግን ረጅም ሰዓት ለመኖር ይከብደኛል። ምክንያቱም ስሪቴኔ ከተማ ስለሆነ። ስለዚህ የሁሉም የሰው ልጅ ተፈጥሮ አብዛኞቻችን ወይም እዚህ ግሎባል ሳውዝ ያለን የሚነገር ሰዎች ምስረታችን ገጠር ብቻ መሆን አለበት እንዴ? ከተማስ ሊሆን አይችልም ወይ? ለምንድን ነው ከተማ የሚያስጨንቀው? በከተማ መሃል እኮ መረጋጋት፣ ማየት፣ መፈላሰፍ መሞከር ይቻላል። ምቾት አለ። የሰው መንፈስ የትም ቦታ ሄደ
ያንን ድባብና ያንን ምህዳርና ያንን መቼት ካልኖረ ገጠር ሆነ ከተማ ለውጥ የለው እና ከዛ አቅጣጫ ብዙ ጊዜ ስለምትከራከር ከተማ ምን አረገ የሚለውን ጥያቄ ጠይቄ በዛው ተደመደማለ አንድ ብዙ ተሳታፊ ካልጠየቅ ብሎ እምቢ ስላለ የመጨረሻ እድል ልስጥህና እንዝጋ እሺ በጣም አመሰግናለሁ ሁላችሁም እዚህ ተገኝታችሁ ስራዎቻችሁን በተመለከተ ይህን ውብ ቆይታ ስላደረጋችሁልን እኔ ያለኝ አንድ ጥያቄ እንግዲህ በዚህ ዘመን ይሄን ሁሉ የሆነ ያለውን ሁኔታ እንደሚያይ አንድ ወጣት ሰው በተለይ አሁን ማህደር ካነሳውም ነገር ጋር ይያያዛል ይሄ በጣም ኤክስትሪም ሌፍቲስት የሆኑ ስታንድስ ኢንሄረንትሊ የኦርደር ተቃራኒ ናቸው ሶ የሌፍቲስት ስትራግል ያበቃል ወይ አሁን ብዙ ጊዜ ለመብት ከጭቆና በተጻራሪ የሚነሱ ስትራግልስ ካልሚኔሽን አላቸው ወይ እና አሁን በተለይ በአሁን ሰዓት ሌፍት የሚባለው ነገር ዴፊኒትሊ እናንተ ከነበረና በእናንተ ጊዜ ከነበረው ሌፍት አንፃር የተለየ ነገር ሆኗል በአሁን ሰዓት እና በአሁን ሰዓት እኛ እንደ አገር ወዳድ ኢትዮጵያውያን ለመብት የምንታገለው እንዴት ነው የስትራግላችን ማብቂያስ ካልቸራል ፋውንዴሽኖቻችንን ሳይሸረሸር ከዚህ በተጨማሪ በጣም አንድ ትንሽ የሚያስፈራኝ ነገር አንቲ ሂሮ የመሆን ቴንደንሲ ያለው ሌፍቲስት ፖለቲካ ሶ ማን ነው አይኮኖቻችን አድርገን የምንመለከተው አሁን ባለው ሁኔታ ስለዚህ እንደ ሀገር ወዳድ ኢትዮጵያውያን እንዴት አድርገን ስለ ፍትህ እንታገል ኢንተርናሽናል አላዮቻችንስ ራሱ ማን ናቸው አሁን በእናንተ ጊዜ እናንተን የሚመስሉ ወጣቶች ኦል ኦቨር ዘ ወርልድ ነበሩ አሁን ማንን ነው እንደ ኢንተርናሽናል አላይ እንደ ጓደኛ አድርገን ሎካሊ አክት እናረጋለን ግን ግሎባሊ ደግሞ እነከሌ ተምሳሌቶቻችንም ናቸው አጋሮቻችንም ናቸው ምንላቸው በአሁን ላንድስኬፕ እነማንን ነው የሚለው ለመጠየቅ ነው 5 ደቂቃ ወይም 4 ደቂቃ በተቻለች ቶሎ እንድንጨርስ እናደርጋለን ግን የግድ አንቺን መጠየቅ አለብኝ ትውልድሽን አልወከልሽም ግን ስላለሽ ብቻ ነሽ ብለን እንገምታለን ትግል አይደክምም ሁሌ 40 30 20 አመት ቋንቋው ሁሉ ነገር ኮንቲኒየስሊ ትግል አይከብድም መቼ ነው ታርፎ ህይወት የሚጣጣመው እውነትን ነው ማህደር በጣም ይደክማል የሚያደክመው ለምንድነው ነው ሰው ልታገል ብሎ እኮ አይደለም የሚታገለው አንደኛ አሁን የኛ አገር ትግል እንዴ ብዬ እንደምገልጸው አላውቅም ህዝብ ነው መሪውን የሚፈጥረው ይባላል አይደለም ህዝብ ነው እኔ አንድ ምሳሌ ልንገራችሁ በጣም ፍራስትሬት ላለማድረግ ይረዳል ብዬ እንትንምለው ማነሳው እዛ አዲስ አበባ ወህኒ ቤት በነበርንበት ጊዜ እንግዲህ ጨለማ ነው ምንም አይነት መብት የሚባል ነገር እንኳን በዛ ደረጃ በአገርም ውስጥ አልነበረም ስለዚህ ትልቁ እስር ቤት ትንሹ እስር ቤት የሚባል ቋንቋ ነበረ አገር ሁሉ ታስሯል የሚል ግምት ስላለ እና አንድ ቀን ኮሎኔል መንግስቱ በድንገት ተነስተው ትምህርት ቤት እስር ቤቶች ሁሉ ትምህርት ቤት ይሆናሉ ምኖች ደግሞ የጦር ካምፖች ሁሉ ሆስፒታል ይሆናሉ ነው ብቻ እንዶ ፍንትው ያለላቸው ነገር ምን እንደሆነ አልታወቀም ግን ያችን ሰማን እና አሁን የዛን ጊዜ የነበርነው ሰዎች ሁሉ ተነጋግረው ይሄ ነገር እንትን ይላል ይጠቅማል ነገሩ ተብሎ አስተዳደር ጋር ሄደው እንዲህ ብለዋል ኮሎኔሉ ስለዚህ ትምህርት ማስተማር መጀመር አለበት በሚል ትንሽ ቀዳዳ ነው እኔ የኛ ችግር ያለቀ ነገር ወይም የሞላ ብርጭቆ ማየት ነው መንፈልገው እሱ ሳይሆን በጎደለ ብርጭቆም እድል ካለ መጠቀም ነው በተለይ የፕሬስን የምንን ስናይ ትንሿን ነገር እንዴት ማስፋት እንችላለን አሁን እንደተባለው የፕሬሱ የብሎገሩ የምኑ ማስጮህ የሚባል ነገር አለ ሰበር ዜና ብሎ ካላለ ወሬ ማውራት የማይችል ይመስለዋል ብዙ ነገር እና ክፋትም በሌለበት ክፋትን መስበክ እንጀምራለንና
ሁሉ ትራስት ጠፍቶ ብዙ ነገር ለጥቅማችን ማዋል አልተቻለም። እንግዲህ እኛም ይሄንን አላወቅንበትም ያኔም ቢሆን ምናልባት ባህላችን ካልቸራችን ወደዛ ይገፋን ይሆናል ቶሎ ግልፍ ብሎ እርምጃ መውሰድ ውስጥ እንገባ ይሆናል አላውቅም። ለማንኛውም ግን አሁን ያለውን ወጣት እሱ እንዳለው ቆም ብሎ ማሰብን ይጠይቃል። ዝም ብሎ እንደ መንጋ መሄድ አያስፈልግም። ሁለተኛ ፒር ፕሬሸር ጓደኛ እንዲህ ስለሚል እሱ መከተል አለብኝ ማለት ማቆም አለበት ወጣቱ። ለምን ይሄ በጣም የፒር ፕሬሸር ቀላል አይደለም። የኛ ደግሞ ልዩነትን ማስተናገድ የምንችለው በመጥፎ መንገድ ነው። ቅድም የተነሳው ጥያቄ አለ። ምንድነው አንድ አይነት እያሰባችሁ ሁላችሁም ሌፍቲስት ሌፍት እኮ ማለት ምንድነው? የቱ ጋር እንደቆምክ ነው። ከዚህ እኔ ይሄ ማከል ሴንተር ነኝ ብዬ ካሰብ ከዚህ በኋላ ያለው ሌፍት ነው፣ በዚህ በኩል ያለ ራይት ነው ብዬ ልል እችላለሁ። ዴፊኒሽኑ ብዙ እንትን አይደለም። ሁለተኛ አሁን ያለው የዓለማችንም ክራይሲስ ይሄ ሌፍት እንትኑ ባላንስ ማድረግ ስለማልችል ነው፣ ስላልቻለ ነው። አሁን የኛ ብቻ አይደለም ችግሩ የዓለም ነው። በሊደርሺፕ ደረጃ ክራይሲስ ነው ያለው ዓለም ውስጥ እኛ ጋር አይደለም። አሜሪካን ብትሄድ ፈረንሳይ ወይም አውሮፓ ቢኬድ እንዲህ የሚገዳደር ተው የሚል ነገር አለመኖሩ ዓለምን ይጎዳል እንጂ አይጠቅምም። ሁለተኛ ኢትዮጵያ ደሴት አይደለችም። ዓለም ውስጥ የሚተላለፍ ሐሳብ ማንኛውም ፍልስፍናም ይሁን ርዕዮተ ዓለም ይመለከተናል። የግድ አንድ ሰው ይበቃል ያንን እንትን ለማሰራጨት እንትን አይደለም። ከኛም የሚወጣ አሁን እንደዚህ አይነት እሱ የሚናገረው ኦተንቲክ የሆነ አስተሳሰብ እሱም ሌላ ጋር ሊሄድ ይችላል ቢሰማ እና በሐሳቦችን መፍራት የለብንም። ሐሳብ ሳይሆን መፈራት ያለበት ድርጊት ነው። እነኚህ ድርጊቶች እርግጥ ሐሳብን መሰረት ያደርጋሉ። ነገር ግን ሐሳብ ላይ አስፍተን መግባባትን መወያየትን ብናመጣ ከኛ ዘመን ትውልድ መማር የሚቻለው ያንን ነው። አንድ አይነት እያሰበ አንድ አይነት የሆነ ምን ለየው የተለየው ስልጣንን በሚመለከት ነው። ምክንያቱም የአንደኛው ወገን ወደ ደርግና ደርግ ደግሞ መራጭ ሆነ። ይሄኛው ሐቀኛ ነው፣ ይሄኛው ለሳቀኛ ነው፣ ይሄ ንጹህ ኢትዮጵያዊ ነው፣ ያኛው ምንድነው ቆሻሻ ነው። እንደዛ በሚል መከፋፈልም ስለተፈጠረ ነው። ሁለተኛ ኢትዮጵያ ብቻዋን አይደለችም። የዓለም እንትኖችም ያያሉ የሚታዘቡ ቅራኔን የሚያባብሱ አሁን ይሄ ሞደርን ቴክኖሎጂ መጥቷል። ግን ያኔ ምናልባት በሰው በምን ሊሆን ይችላል። ብዙ አይነት እንትኖች አሉ፣ ምክንያቶች አሉ ለምን እንዳይስማሙ ተደረጉ። የእውነት ድርጅቶቹ ናቸው ያልተስማሙት? ግለሰቦች ምንድን ነበር ፐርፔትሬት የሚያደርጉት? ወዘን ኢፒአርፒ ውስጥም በሚያሶን ውስጥም ብዙ የሚስተናገዱ ነገሮች አሉ። የኛ ችግር አሁን እናንተ የምታዩትን ዓለም ያህል ሰፊ ነገር አናይም ነበር። ለምሳሌ ኢትዮጵያ በጎረቤቶቿ ያለውን ምን ሊሆን እንደሚችል ምን ኢንትረስት አለ፣ ምን አይነት ጂኦፖለቲክስ አለና እንዴት ሊያጣሉ ይችላሉ የሚለውን አናቅም አናይም። እንደውም እሱን ያወቅነው ሶቪየት ዩኒየን እና አሜሪካን አለ ለዌስተርኑ ማለት ነው እና ኢስተርን ብሎኩ እኛ እስር ቤት ውስጥ ከገባን በኋላ ነው። እናንተ አታውቁትም። በድንገት አንድ ቀን ኢትዮጵያ ሶማሊያና የመን ፌደሬሽን ሊመሰርቱ ነው የሚል ወይም ኮንፌደሬሽን ሊመሰርቱ ይገባል የሚል እንትን አደ እንዴ ብለው ነው ኮንፌደሬሽን እነኚህ ሀገሮች የሚመሰርቱት
በሙሉ ፕሮሶቪየት ስለነበሩ ነው። ስለዚህ ጂኦፖለቲክስን ኮንትሮል ማድረግ የሚፈልግ ኤሌመንት ውስጡንም ያተራምሳል ያምሳል። ይሄን አይነቱን እንትን እኛ እናቀም ነበር። አሁን ካርጀን ወዲያ ብዙ የሚገቡን ነገሮች አሉ። እነኚህን ጂኦፖለቲክስ ወይ ምን ለመረዳት እናንተ ኢንፎርሜሽኑ በእጃችሁ ነው ያለው። ጉግል ማውጣት ነው ምን ማለት ነው ብዙ ነገር አለ። ይሄንን ማወቅ እና ሪሊ ምንም ያለ ሪዘርቬሽን እርስ በርስ መነጋገር የሚያስፈልግ ይመስለኛል። እኔ እሺ በእኛ አገር የዲሞክራሲ ካልቸር ያለ መኖሩ ነገር ይታየኛል። ከንጉሱ ረዘም ካለው የንጉሱ አገዛዝ ቀጥሎ ያው አብዮቱን የህዝባዊ አብዮቱን ሃይጃክ አድርጎ ወታደራዊ መንግስት ነው የመጣው። ወታደራዊ መንግስቱን ለመገዳደር ጫካ የገቡ ሰዎች ወታደራዊ መንግስት ጥለው እንደገና ወታደራዊ መንግስት ነው የመሰረቱት። ምክንያቱም አርሚ ይዛ ከመጣ ወታደራዊ መንግስት ነው ለገዢው ፓርቲ ታዛዥ የሆነ አርሚ ስላለ ማለት ነገር ነው። እድሉ ያለን አሁን ነበር ሁለቱ ለመናገር ግን ካልቸር ስለሌለን እንደገና ደግሞ የስንዘፍንም ስንዘፈናችን ምናምን የሚያወድ ሰው ወደ ኋላ ሲሄድ ስለሌለ ማለት ነው የዲሞክራቲክ ካልቸር። ሁለተኛ ወደ ደቡብ ስለማናይ እጅግ በጣም ትልቅ ኢንዲጂኒየስ ኖሌጅ የሚል አንድ መድረክ ላይ ተገኝቼ ነበር አንድ ጊዜና ይወራ የነበረው ባይ ዘ ዌይ ኢትዮጵያ ሳይንስ አካዳሚ ውስጥ ነው ይሄ ነገር ኢንዲጂኒየስ ኖሌጅ የሚል ነገር ቀን ሙሉ አልኩበት እና ስለ ስነ ጽሁፍ ስለምናምን እኔ ይቅርታ አድርጉልኝና አሁን እዚህ ቤት ላላችሁ ሰዎች አሳይመንት ልስጣችሁ ፈልጋችሁ እንትን ላይ አለ ጉግል ላይ አለ ማን ነው ዩቲዩብ ላይ አለ the Mursi in search of cool ground የሚል 3 ሲሪስ ዶክመንተሪ ተመልከቱ። the Mursi in search of cool ground የሚባል ማን ነው ሪቻርድ በርተን ነው ሪቻርድ ማን የሚባል የሰራው ነው አንትሮፖሎጂስት ነው። አናውቃቸውም ህዝቦቻችን ደቡብ ምን እሴት እንዳለ አናውቅም። ኢትዮጵያን ምን ገልጸው ምን ተረጉመው ምን በይነው ከሰሜን ባለ ነገር ብቻ ነገር ነው። ሰሜን ደግሞ ንጉሳዊ አገዛዝ ብቻ ነው የሚያውቀው። ንጉሳዊ አገዛዝ ከወረደ በኋላ ምንም የፖለቲካ ስርዓት አያውቅም። ከዛ በኋላ የሰሜን ህዝብ በነገራችን ላይ እዚህም ንጉሳዊ አገዛዝ ሊኖር ይችላል። ነገር ግን በህዝቦች ውስጥ ጋሞ ውስጥ ቅድም ተጠቅሷል። የሙርሲን አይተህ ከብሪቲሽ ፓርላማ የተሻለ በጣም ዲሲፕሊን ያለው ዲቤት የሚያደርግ ማህበረሰብ ነው የሙርሲ ማህበረሰብ ዶ ሴቶች ባይሳተፉበትም ግን የሚገርም ስልጣኔ ያለ ታች ስልጣኔ ስለህ በህንጻ በመናምን አይደለም እንዴት ነው ማህበረሰብ የሚመራው በሚለው ላይ ሶ ደቡብ ውስጥ ምናምን ውስጥ ምን አለ የሚለውን ኤክስፕሎር አላደረግንም። ታሪካችን ደግሞ ዴሞክራቲክ ካልቸር የለውም ብለን እናስባለን። ለምን የምናወራው የትኛውን ታሪክ ነው? ያንን የነገስታቱን ታሪክ ብቻ ስለምናወራ እነዚህኛው ህዝቦች ውስጥ ያሉትን እሴቶች ኤክስፕሎር ማድረግ አልቻልንም። እውቀቶችን እዚህ መጽሐፍ ዝም ብለን እናነባለን። ቀምሮ ግን ዊዝደም ማድረግ አልቻልንም። እዛ የፍሳ ደስታ መጽሐፍ አለ። እዚህ ጋር የክብርት አምባሳደሩ ወይዘሮ ታደለች መጽሐፍ አለ። እዚህ ጋር የአክሊሉ ማስታወሻ አለ። እዚህ ጋር የኃይሌ ፊዳ መጽሐፍ አለ። እዛ ጋር ያለቃ ለማ መጽሐፍ አለ። እነዚህን መቀመርና እውቀት መስራት ዊዝደም መፍጠር ያልቻልን ማህበረሰቦች ነን። ኢትዮጵያ 80 ምናምን ብሔር አላት። ምንድነው ሴቶቻቸው? ከነሱ ውስጥ አንድ እሴት የሚያሻግር እሴት መቀመር አልቻልንም። ይሄ በእውቀት የሚመራ ህዝብ ያለ መሆናችን ችግር ነው። ሚዲያው ምንም የሚሰራው ነገር የለም። በቃ የሆነ ከገዢው ፓርቲ የሚተላለፍበት የሚሰጠውን አቅጣጫ ተከትሎ ሩቲን የሆነ አሰልቺ ነገር ማውራት ነው። አም ሶሪ አሁን ባለው እኔ ፍራስትሬት ያደረኩ ሰው ነኝ በነገራችን ላይ ሚዲያ ውስጥ ሆነ ሲቪል ወር የሚካሄድበት ሰዓት ሚዲያ ውስጥ ሆነ ጋዜጠኛ ላይ ማለት ስለማይቻል ከጋዜጠኝነት የወጣሁት አገራችን ምን እንደምትሆን ነገ ማናቅበት ሁኔታ ላይ ደርሰን ቁጭ ብሎ ማሰብ የሚገባ ሰዓት ላይ ያለ ምንድነው ትነግረናለህ? በምን ትነግረናለህ? በጽሁፍም በሪፍሌክሽንም ችግሩ ከገባ መፍትሄም ሰጀስት ልታረግ ትችላለህ። ያ ናሽናል ዲያሎግ ከዛሬ 3-4 ዓመት በፊት መደረግ ነበረበት። አለቀ። እሱማ አለፈ አይመለስም። የመጀመሪያው ናሽናል ዲያሎግ የሚያስፈልግበት ሰዓት ላይ ነው ዶክተር አብይ መጡት። ከሳቸው የሚጠበቀው የነበረው የመጀመሪያው ነገር የናሽናል ዲያሎግ ቀን ወስኖ ለሱ ስራ ኢንዲፔንደንት ኮሚሽን ማቋቋም ነበር። ዴይ ፈርስት በቀማል ማለት ዴይ ዋን ስራቸው እሱ ነበር መሆን የነበረበት። ወደ ኋላ መመለስ አንችልም። ወደፊት ምን እናደርግ? አሁንም ያለው ድርሱ ብቻ ነው።
አሁንም ያለው ኢትዮጵያውያን ቁጭ ብለው ካልተነጋገሩ ኢትዮጵያ አደጋ ውስጥ ያለችው። በጣም ጥሩ እንወስዳለን። እሺ አመሰግናለሁ። በቅርቡ አንዲት ሴት ጋር ማለት እኔ ባዮግራፊም ጽፋለሁ ያው መጻፍ አለባቸው የኢትዮጵያ ያልተጻፉ ብዙ እንትኖች አሉ እንደገና ደግሞ እንደ አገር ናሽናል ትራውማ ውስጥ ነን ሀፍረት ውስጥ ነን አንገታችንን ደፍተናል ስለዚህ ፖዚቲቭ ነገር መነገር አለበት ብዬ ማስበው ነገር ስላለ እና ያንን ፖዚቲቭ ነገር ደግሞ ከተሳካላቸው ግን ካልተወራላቸው ብዙ የሀገራችን ሰዎች ታሪክ ነው ለልጆቻችን መንገር የምንችለው ያለዚያ ሁሉም ነገር ተስፋ አስቆራጭ ነው በዛ ምክንያት ኤኒዌይ እጽፋለሁ እንደ ፐርፐዝ አሁን ይሄን ያነሳሁት እቺ የምጽፍላት ያ ሲምፕል ታሪክ ነው እዚህ ፍሎ አካባቢ ያደገች አሜሪካ ሄዳ ትንሽ የተሳካት ግን ብዙ የህይወት ፈተናዎች የገጠማት ሰው ታሪክ ነው እና እዚህ መታ በቅርቡ ቤት ስታሰራ ምን ስትል በጣም ታማራለች አሁንም እዚህ ናትና በቃ ታክሲ ነጂው ኮንስትራክሽን ሰራተኛው እዚህ ጋር የቀን ሰራተኛው ማትማረርበት እንትን የለም በዚህ ሁሉ ውስጥ ግን ምን ትላለች እዚህ ሰው ነው በቃ ደስ ነፍሴን ደስ የሚላት ትላለች ማለት ኢትዮጵያ ምንድነው እዚህ ያለው ነው አሁን እኔ ስልጣኔን አልቃወምም አልጠላም ትክክለኛ ያልሆነን ስልጣኔ ነው ምጠላው ወይም ደግሞ ምቃወመው አይ ዶንት ኖ እንግዲህ ቃሉ እንትን ስትሮንግ ሆነ ከተማነትን አይደለም እኔ እንትን የምለው ትክክለኛ ያልሆነ የከተማን ግንባታ ነው ገጠርን አይደለም ብቻ አይደለም በርግጥ ገጠር የነፍስ ቦታ ነው ከተማ የአካል ቦታ ነው ይባላል እዛ ብዙ ነገር አለ ለነፍሳችን ምግብ የሚሆን ለምን ሁሉም ነገር የረጋ ነው ዘመን የረጋ ነው ጊዜያችንን ምንቆጥረው በደቂቃ ሳይሆን በሲዝን ነው እና ብዙ ነገሮች አሉ ግን እዛ ያለው ህይወት ደግሞ የራሱ የሆነ መስቅልቅል አለው እንደ አንተ እንዳልከው ግን ያ ስለው ኖሌጅ ስለው ሲቪላይዜሽን ስለሆነ በብዙ ዘመናት ውስጥ ያካበተው እንቁ አለ ያንን እንቁ እንፈልግ ነው የኔ እንትን እንጂ ወደዛ እንመለስ አይደለም እዚህ ያለው ከተማነት ምን ማለት ነው እኔ ኮንዶሚኒየም ነው ነበር አሁን እንኳን ጨረቃ ሰፈር ነው የምኖረው ምን ማለት ነው ልጄ በመስኮት ብቻ ነው ከተማውን የሚያየው ማለት ነው ቢወጣ እንኳን እንዲህ አይነት ሲሚንቶ ላይ ነው የሚጫወተው ማለት ነው እኔ ልጄን ትምህርት ቤት መወስደው በባስ ወይም በመኪና ነው ከተፈጥሮ ጋር ሳይገናኝ ከጓደኛው ጋር ከዛ መልሰዋለሁ ላልገናኝም እችላለሁ ማለት ነው ከተማ መስሪያ እዚህ ነው መኖሪያ እዛ ነው ልጄን እናት ልጇን ስንት እናት ናት ልጇን በአግባቡ አጫውታ ስማ አስነስታ ስማ የምትሸኘው ይሄ የለም በአሁኑ የከተማነት ህይወት ውስጥ ኢትዮጵያ ውስጥ ብቻ ሳይሆን ብዙ አገር ይሄ የከተማነት ችግር አለ ግን ሄልዚ የሆነ ከተማ መገንባት ይቻላል ነው ይሄ ደግሞ የማይቀር ግዴታችን ነው ለምን ከዓለም ህዝቦች ከግማሽ በላዩ ከተማ ውስጥ ነው የሚኖረው ከትንሽ ጊዜ በኋላ ሄልዚ ከተማ ካልገነባን ግን ከተማው እኛን ይበላናል ማንነታችንም ሁላችንንም ነው የሚበላን ራሱን ያጠፋል የከተማ እሳት ማለት ነው ግን ይሄንን እርጋታ የምናገኘው ወደ ኋላ ተመልሰን ስናይ ነው ከዛ የሆነ ነገር ወስደን ወደ አዲሱ ህይወታችን ወደ አዲሱ አውዳችን ማምጣት ስንችል ነው እንጂ ከተማነትን አይደለም እንትኑ ማለት ነው እሺ አመሰግናለሁ በድጋሚ የማህደር ጥያቄ ሪፍሬዝ አረጋው የእናንተ ትውልድ ከማን ጋር ቢነጋገር ደስ ይላል ወይም ትመርጣለህ ነው ጥያቄው እውነት ለመናገር እንዲ ብናናግረው ብዬ ምለው ሰው የለም ማለት ከዛ ይልቅ ከመጽሐፍት ጋር ብንነጋገር መልካም ይመስለኛል ወር የሚሻለው እሱ ይመስለኛል ማለት ኢቭን ለናናግራቸው ተመኝተናቸው ግን ያለፉ ሰዎችና አሁን ለጊዜው ላናገኛቸው ምንችላቸው ሰዎች መጽሐፍ ጽፈው አልፈዋል ሶ በጣም ሊትሬቸር ትልቁ ዲቫይስ ነው ብዬ አስባለሁ በተለይ አሁን እኛ ላለንበት ሶሳይቲ ቁልፉ ነገር እሱ ነበር ብዬ አስባለሁና እውነተኛ የአርት ሰዎች አሉ ከፍ ያለውን ነገር ሊነግሩን ከኛ ጋር ኮሙኒኬት ለማድረግ እየሞከሩ ያሉ ሰዎች አሉ ያለፉም ሰዎች አሉ ፕላስ ደግሞ አሁን ላይም ደግሞ ያለምንም ትርፍ ግን በመሰጠት በትጋት እውነትን ሊነግሩን የሚሞክሩ ሰዎች አሉ አብዛኞቹ ሰዎች በርግጥ ጊዜያችንን የምንሰጣቸው ሰዎች
አብዛኞቹ ሰዎች ግን ያን ያህል ማተር የሚያደርጉ ሰዎች ላይሆኑ ይችላሉ። ሶ ብዙ የራሷን ፊደል የቀረጸች ሀገር ብዙ ነገር ይባላል፣ ግን ያን ያህል እንዲህ ነው የሚባል የረባ ስነ ጽሁፍ የለንም። የዛኑ የሚያክል ደግሞ አሁን ልክ እንደዚህ እንደ ኢትዮጵያ ቡክ ፎረም አይነት ፎረሞች አስፈላጊ ናቸው ብዬ የማስበው መጽሐፍ ላይክ አማራጭ ሳይኖራቸው በጣም እየጻፉ ያሉ ሰዎች አሉ፣ አሪፍ ስራዎችን እየሰሩ ያሉ ሰዎች አሉ እና እነሱን ስራዎች ከፊት ማውጣት የምር ሪኮመንድ ሊደረጉ የሚገቡ መጽሐፍቶች አሉ። ግን ገበያ ላይ የሚሸጡት በጣም ወጥተው የሚሸጡት መጽሐፍቶች ያን ያህል ረብ የሌላቸው ነገሮች ሊሆኑ ይችላሉ። ሶ በደንብ ክሪቲካሊ መጽሐፍቶችን ማየት የሚችሉ ሰዎች፣ መጽሐፍቶች ላይ መወያየት የሚችሉ ሰዎች አንጥረው እነዛን መጽሐፍቶች ሰጀስት ቢያደርጉ ወደፊት የሚወጡበትን መንገድ ቢያመቻቹ ለብዙ ላለንበት ሜስ መድኃኒት የሚሆነው ነገር ሊትሬቸር ውስጥ አለ ብዬ አስባለሁ። ማለት ግለሰቦችን የሚሰራው ትልቁ ዲቫይስ ሊትሬቸር ነው። ሶ እሱን ሆፕ ብናደርግ ቁጭ ብለን ብናነብ ጊዜ ብንገዛ ለራሳችን ጊዜ ብንገዛ መልካም ነው ብዬ አስባለሁ። አመሰግናለሁ። በጣም ጥሩ እንግዶቻችን በጣም እናመሰግናለን። ጥረቱም የዚህ ቡክ ፎረምም ጥረት ይሄ ነው። ኦታምፑልቶም ለምትለው አገር በቀልም ሆነ ታሪክም ኑሮ በእንደዚህ በተለያዩ የተጻፉትን ጨምቆ መውሰድ፣ እንነጋገር፣ እንከራከር፣ እንደማመጥ የሚለውን ዘካሪያም ለምትለውም አንደኛው በሐሳብ ማንስማማም ሊሆን ይችላል፣ በአይዲዮሎጂ ማንስማማ ሊሆን ይችላል። ግን በእነዚህ መጽሐፍት ውስጥ ሌላ ነገር መጎተት በትውልዶች መካከል ባለ ተቃርኖ በሚመጣ ግጭቶችና ባለ በአብዛኛው በምንተማመንበት ትራማ ለማለፍ በፊት እንዴት አለፉ መተቸት እንዳለ ሆኖ ደግሞ ያለፉበትን ፔን ያለፉበትን ደግሞ ስቃይና መከራ ደግሞ ኤምፓቲ አስፈላጊ ስለሆነ መረዳት ተገቢምና ልክ ስለሆነ የተቸነውን ነገር ራሳችን ልንሆነውና ልንደግመው ስለምንችል ልዩ ስላልሆነን ካንቺ ካነሳሽው ሐሳብ ጋር በመሄድ አንተም ደግሞ በሊትሬቸር ይገኝ ያልከውም በሌላም ዳር አልፈልጋቸው የምትላቸውም ደግሞ ይመጣሉ የምትነውን ለማግኘት እኔ በእምነት እንደ አንድ መደበኛ ሰው ማምነው ኢኖቬሽን ሶሉሽንስ የሚመጡት ከተለያየ ሙያ እድሜ ልምድና መስተጋብር የሚመጡ ሰዎች አንድ ላይ ተቀምጠው የሚሰሩት ሰብሴት በሴት ውስጥ በሚታየው በመካከል የሚገኘው አስኳላው ነው ብዬ ስለምናስብ ከባልደረቦች ጋር የምንሞክረው በዚህ ሂደት ምን እናገኛለን የጥላውን ገሰሰን ታሪክ ስንናገር የሆነ ታሪክ ስንስብ ስለ ብርሃነ መስቀል ማንነት ከሩቅ በስማ በለው ሳይሆን ፊት ለፊት ከነበሩ ሰዎች ስንጎትት አዳዲስ ፍልስፍናዎችም ያለየናቸውን ከላይ የሳብን በማምጣት ስለሆነ የምንሞክረው ለዚህም ስለመጣችሁና ሰባችሁን ስለእናመሰግናለን እዚህም ታዳሚዎቹን ስለቆያችሁ እናመሰግናለን። ይሄ የኢትዮጵያ ቡክ ፎረም ፕላትፎርም በአንድሮይድም በአይኦኤስም ይሰራል። ክለብ ሃውስ ይላል እዛ ጋር እንደምታዩት ኢትዮጵያ ቡክ ፎረም እሁድ ከምሽት 2 ሰዓት እስከ 4 ሰዓት ድረስ የሚቆይ ክፍት ነፃ የሆነ ሰዎች ሐሳባቸውን በነፃነት በሚገባቸውና በሚያምኑበት ልክ የምንከራከርበት ፕላትፎርም ለሱም ማስተዋጽኦ ስለምታደርጉ በጣም እናመሰግናለን። በአርሲቪን በጣም እናመሰግናለን። በአርሲቪ ለምታዩንም በዩቲዩብ ለምታዩንም በሌላም ፕላትፎርም ለምታዩንም የሚቀጥለው 6 ወር ደግሞ ዛሬ ካለው ተመክሮ ወስደን ሌላ ዝግጅት እናዘጋጃለን። አብዛኞቹ የመጣችሁት ያስቀመጧቸው የመጽሐፍት ምርጫዎች አሉ በዲሞክራሲ መብት እንትን በመትሉት ማለት ነው በዲሞክራሲ መብት ዘርዝረን ልክ ኒውስሩም የሚለው ቲቪ ሾው ላይ እንደሚለው ለአንድ ሀገር ዲሞክራሲ በጣም ወሳኙ ዌል ኢንፎርምድ ኤሌክቶሬት ይላል። ዌል ኢንፎርምድ ያልሆነ ኤሌክቶሬት ስለ ሀገሩና ስለ ነባራዊ ሁኔታ የማያቅ ግብር ከፋይ ወይም ዜጋ ወይም ህብረተሰብ የሚፈልገውን ነገር ለማግኘት በጣም ይከብደዋል ብለን እናምናለን። ስለዚህ በዚሁ ዝግጅታችንን እናጠቃልላለን። ለቆያችሁት እንደ ሽልማት ያዘጋጀነው አብዛኛው የሀገራችን መሪዎች ከጠቅላይ ሚኒስትሩ ሚኒስትሮቹ ሚኒስትር ዴታዎቹ ዳይሬክቶሬት መምህራኖቹ ቢያነቡት ብለን ከምናስባቸው መጽሐፍት መካከል አንደኛው ያለፈው ዝግጅት እንግዲህ የነበሩትን የአቶ ፋሲካ ሲደልልን የሻምላው ትውልድ የሚለው መጽሐፍ እንደ ስጦታ እናበረክታችኋለን። ደህና ደሩ። በሚቀጥለው ጊዜ እንገናኝ።